በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የነገሥታት ንጉሥ የጌቶች ጌታ ከአማልክት መካከል የሚመስልህና የሚተካከልህ የሌለ ድንቅ አምላክ እግዚአብሔር ሆይ ኃጢአትና ነውራችንን እንደ አለፈው ውሃ በኋላችን ጥለህ አሁን ለምህረትና ለይቅርታ እችን ሰዓት በዕድሜያችን ላይ ተጨማሪ አድርገህ ስለሰጠህን ክብርና ምስጋና ላንተ ይሁን። ጽዮን ማናት? አይንተ እግዚአብሔር ካህናት፣ ላይካነ ምስጢረ ዲያቆናት፣ ክርስቶስ በደሙ የዋጃችሁ ለደህንነትና ለነጻነታችሁ ቀራንዮ ኮረብታ ላይ የደም ዋጋ የተከፈለላችሁ ክርስቲያኖች ሁሉ በወደደንና ባከበረን እስከ መቃብር ድረስ ጨክኖ ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ሰነበታችሁ? ቸርነቱ ማያልቅ እግዚአብሔር በአርያም ተቀምጦ የውቅያኖስን ጥልቀት የሚመረምር እግዚአብሔር በእሳት ሰረገላ የሚጓዝ በደመና ላይ የሚረማመድ በአርያም ተቀምጦ የውቅያኖስን ጥልቀት የሚመረምር ተራሮችና ኮረብቶችን በሚዛን የመዘነ ሰማያትንም በስንዝር የለካ የባህርን ሙላት በእፍኙ የሰፈረ 7 የወርቅ መቅረዝ በፊቱ የሚቀጣጠል ጥንት የነበረ አልፋ ወደፊትም የሚኖር ኦሜጋ እሱ ብቻ አባት፣ እሱ ብቻ አምላክ፣ እሱ ብቻ ፍቅር እግዚአብሔር እችን ደቂቃ በዕድሜያችን ላይ ተጨማሪ አድርጎ ሰጥቶ ቃሉን እንድንሰማ ስሙን ጠርተን እንድናመሰግን በዕድሜያችን ላይ እችን ዕለት፣ እችን ዓመት፣ እችን ሳምንት ለበረከት የሰጠን ጌታ በሁላችን አንደበት ከምድር መሃል እስከ አርያም ጫፍ ለዘላለም የከበረና የተመሰገነ ይሁን። ጽዮን ማናት? ይሄንን ቃል በመንገድም በቤታችሁም በቅድስና አደባባይ በቤተ ክርስቲያን ጥላ ስር ተሰብስባችሁ የምታደምጡ ሁሉ እግዚአብሔር በወደደ መንፈስ ቅዱስ በረዳን መጠን የምንማማርበት ርዕስ አሁን የተናገርኩት ኃይለ ቃል ነው። ጽዮን ማናት በሚለው ርዕስ የምንማማርበት ዋና ዓላማ ምንድነው ቢባል ስለ ጽዮን ክብር፣ ስለ ጽዮን ትርጉም፣ ስለ ጽዮን ምስጢር እንድናውቅ በተለይም ድንግል ማርያም ለምን ጽዮን ተብላ እንደምትጠራና በመጽሐፍ ቅዱስ ውስጥ ጽዮን የሚለው ቃል ስንት ጊዜ እንደተጻፈ ለማስረዳት ብሎም በመጽሐፍ ቅዱስ ውስጥ ጽዮን የሚለው ቃል ለማን እንደተነገረ ለማስገንዘብ ጽዮን ማናት በሚል ርዕስ እንማማራለን። ጌታ መንፈስ ቅዱስ ለሁላችንም የመጽሐፍትን ምስጢር ይግለጥልን። ምናልባት ወገኖቼ ይሄንን ዓላማ ምክንያት አድርገን ስለ ጽዮን ስንነጋገር በዘመናችን አንዳንድ ጥያቄዎች ስለተነሱ እግረ መንገዳችንንም ለነዚህ ጥያቄዎች መልስ ለመስጠት ነው። በተለይ ከሙስሊም ጸሐፊ ከሁመር አርሲና ከፕሮቴስታንቱ ፓስተር በጽዮን ዙሪያ አሁን በከተማችን እየተሰራጩ ይገኛሉ። የሙስሊሙም ጸሐፊ ሁመር አርሲ እንዲህ ይላል። በመጽሐፍ ቅዱስ ውስጥ ጽዮን እየተባለች የተጠራችው የአልመሲህ ኢሳ የኢየሱስ እናት መርየም ሳትሆን መካ መዲና ናት። በተለያየ የትንቢት መጽሐፍት ውስጥ ስንመረምር መካ መዲና ጽዮን ተብላ ተጠርታለች ይላል ሁመር። ይቀጥልና ጥቅስ ይጠቅሳል። በትንቢተ ኢሳይያስ ምዕራፍ 60 ቁጥር 14 ላይ ስናነብ
የአስጨናቂዎችሽ ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔር ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል የሚል ቃል ነቢዩ ተናግሯል። ይሄ ቃል ለመካ መዲና የተነገረ እንጂ ኦርቶዶክሳውያን እንደሚያስቡት ለማርያም የተነገረ ቃል አይደለም ብሎ የሙስሊሙ ጸሐፊ በአራት ነጥብ ይዘጋል። የፕሮቴስታንቱ ፓስተር ደግሞ እንዲህ ይላል። ብዙ ጊዜ የኦርቶዶክስ እምነት ተከታዮች በመጽሐፍ ቅዱስ ውስጥ ጽዮን የሚለውን ቃል ባገኙ ቁጥር ለኢየሱስ እናት ለቅድስት ማርያም ሲሰጧት እንሰማለን። ነገር ግን ይሄ ከክህደት ሁሉ የከፋ ክህደት ነው ይላል ፓስተሩ። ይቀጥልና ጽሑፉ ላይ እንዲህ ይላል። ድንግል ማርያም ጽዮን ተብላ መጠራት አለባት የሚሉ ከሆነ የሚከተሉትን ጥያቄዎች እንዲመልሱልን እንጠይቃለን ይላል። ጥያቄው እንዲህ ነው የሚለው። አንደኛ፣ ኦርቶዶክሳውያን ድንግል ማርያም ጽዮን ተብላ መጠራት አለባት ካላችሁ በትንቢተ ሚክያስ ምዕራፍ 3 ቁጥር 12 ላይ ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም የድንጋይ ክምር ትሆናለች ይላል። ድንግል ማርያም ጽዮን ናት የምትሉ ከሆነ እንደ እርሻ ትታረሳለች ይላልና ምን ልትሉ ነው ይላል። ሁለተኛ፣ ድንግል ማርያም ጽዮን ናት ብላችሁ በአራት ነጥብ የምትደመድሙ ከሆነ በመዝሙር 101 ቁጥር 13 ላይ አቤቱ ተነስ ጽዮንን ይቅር በላት የምህረቷ ዘመን ደርሷልና ማራት ይላል። ስለዚህም ጽዮንን ይቅር በላት ተብሏልና ማርያም ኃጢአት፣ የውርስ እርግማን፣ የአዳምና የሔዋን የዘር መርገም ማርያምም ነክቷታል እያላችሁ አይደለምን ይላል ፓስተሩ። በሶስተኛ ደረጃ ላይ ኦርቶዶክሳውያን ወዮላችሁ ነው የሚለው። ምን አድርገን ይሆን? ምን ሰርተን ይሆን? ፓስተሩ ኦርቶዶክሳውያን ወዮላችሁ ማርያም ጽዮን ተብላ መጠራት አለባት ካላችሁ በትንቢተ ኢሳይያስ ምዕራፍ 3 ቁጥር 16 ላይ ጌታ እግዚአብሔር የጽዮን ቆነጃጅትን አናት በቦአ ይመታል ይላል። የጽዮን ቆነጃጅት ማለት የማርያም ወዳጆች፣ የማርያም ልጆች ማለት ነው። ጌታ በመዓትና በቁጣ እንደሚቀስፋችሁ ኦርቶዶክሳውያን እያመናችሁ አይደለምን ብሎ በጥያቄ ምልክት ውስጥ ያስቀምጣል። እንግዲህ ይህንን ቃል የምታደምጡ ሁላችሁ አሁን ልብ በሉ። ጽዮን ማናት በሚለው ርዕስ መማማር ያስፈለገው ለነዚህና መሰል ጥያቄዎች ኦርቶዶክሳዊ ምላሽ ለመስጠት ነው። በመጽሐፍ ቅዱስ ውስጥ ከ150 ጊዜ በላይ ጽዮን ጽዮን የሚል ቃል ተጽፎ እናገኛለን። ከብሉይ ኪዳን እስከ አዲስ ኪዳን መደምደሚያ ጽዮን የሚለውን ቃል ብንቆጥር ከ150 በላይ ጥቅሶች ተጽፎ ይገኛሉ። ግን ይሄ ሁሉ ጽዮን የሚለው ቃል ሙሉ ለሙሉ ድንግል ማርያምን አይወክልም። ስለ 4 ነገሮች ነው ጽዮን የሚለው ቃል በመጽሐፍ ቅዱስ ውስጥ የተጻፈው። አንደኛ፣ ከ76 ጊዜ በላይ በመጽሐፍ ቅዱስ ውስጥ ጽዮን ተብላ የተጠራችው ማነች ቢባል የዳዊት ከተማ ነች። ንጉሥ ዳዊት ቤተ መንግሥቱን የመሠረተባት ከተማ፣ ሰራዊቱን ያሰፈረባት ከተማ፣ ንጉሥ ዳዊት ከሳኦል ቀጥሎ ሕዝበ እስራኤልን ለመምራት የሕዝብ መሪ ሆኖ ሲሾም የነገሰባት የንግሥናው መንደር ጽዮን ተብላ በመጽሐፍ ቅዱስ ውስጥ ተጠርታለች። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 6 ላይ ስናነብ እንዲህ ይላል፣ ንጉሥ ዳዊት አምባይቱ ጽዮንን ያዘ፣ እርሷም የዳዊት
ከተማ ነች ይላል። በቃ ለመጀመሪያ ጊዜ ጽዮን የሚለው ስም የተሰጠው ለኢየሱስ እናት ለማርያም ሳይሆን ለከተማ ነው። ከተሞች የየራሳቸው ስም አላቸው። ቅፍርናሆም፣ ኢየሩሳሌም፣ ሰማርያ፣ ይሁዳ እየተባሉ ከተሞች እንደተሰየሙ ሁሉ ጽዮን ተብላ የተጠራች ከተማ አለች በእስራኤል አገር። ይህ ስም ለመጀመሪያ ጊዜ ለከተማ እንጂ ለድንግል ማርያም አልተሰጣትም። ለእመቤታችን ማን ሰጣት? መቼ ተሰጣት? ለምን ተሰጣት? የሚለውን አራተኛው ላይ ስንመጣ በስፋት የምናየው ነው። ለመጀመሪያ ጊዜ ግን የከተማ ስም ሆኖ ከ76 ጊዜ በላይ ለከተማይቱ ጽዮን የሚል ስያሜ ሲጠራበት እናያለን። አሁን ሁላችሁም አስተውሉ። ፓስተሩ እዚህ ላይ አንድ ያልተረዳው ነገር አለ። በሚክያስ ምዕራፍ 3 ቁጥር 12 ላይ ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም የድንጋይ ክምር ትሆናለች የሚለውን ጥቅስ መዞ ድንግል ማርያም ጽዮን ናት ካላችሁ እንደ እርሻ ትታረሳለች ይላልና መልሳችሁ ምን ይሆን ነው ያለው። ወንድሜ ፓስተሩ በፍቅር እባክህን ይሄንን ቃል አድምጠኝ። በትችት አይደለም፣ በመነቃቀፍ አይደለም፣ ጣት በመቀሳሰር እርስ በርሳችን በማይሆን አምባጓሮ ጽንፈኝነት በተሞላበት መንፈስ ሳይሆን በጌታ ፍቅር እነግርሃለሁ። ጽዮን እንደ እርሻ ትታረሳለች የሚለው ምስጋናዋ ከምስጋና በላይ ለሆነ ለድንግል ማርያም የተነገረ ቃል አይደለም፣ ለከተማዋ ነው። በቃ ያቺ ከተማ በውስጧ ይኖሩ የነበሩ ሰዎች አመፀኞች ነበሩ። ሞራ ገላጮች፣ አስማተኞች፣ ኮከብ ቆጣሪዎች፣ ጠንቋዮች፣ ለእግዚአብሔር የማይመቹ መሳፍንት ያሉባት ደም አፍሳሽ መሪዎች የበዙባት ቦታ ነበረች። ሕዝቡ ለእግዚአብሔር አልመች ስላለ ስላመፀ እግዚአብሔር ነቢዩ ሚክያስን ወደ ከተማይቱ ላከ። ሂድ ተናገር፣ ጽዮን እንደ እርሻ ትታረሳለች፣ ኢየሩሳሌምም የድንጋይ ክምር ትሆናለች በል አለው። በአደባባይ ቆሞ ሚክያስም ተናገረ። ለሕዝቡ፣ ለእምቢተኛው ሕዝብ የሰማዩ አባት የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር እንዲህ ይላል እያለ ድምፁን ማስተጋባት ጀመረ። ሚክያስ ደግሞ ጽዮን እንደ እርሻ ትታረሳለች አለ። ትንቢቱም ተፈጽሟል። ከተማይቱ ምድረ በዳ ሆነች። ሕዝቡ ተሰደደ። ረሃብና ቸነፈር አገሪቱን አናወጻት። ኢሳይያስ 64 ቁጥር 10 ላይ እንዲህ ተብሎ ነው የተጻፈው፣ የተቀደሱ ከተሞች ምድረ በዳ ሆኑ፣ ጽዮንም ምድረ በዳ፣ ኢየሩሳሌምም ውድማ ሆናለች ይላል። ትንቢቱ ተፈጸመ። ለከተማይቱ ብቻ የተነገረ ቃል እንጂ ለድንግል ማርያም የተነገረ ቃል አይደለም። ደግሞ እናስተውል። ለእግዚአብሔር አልመች ያለች ከተማ ሁሌም ትጠፋለች። ሰዶምና ገሞራ ለእግዚአብሔር አልመች ሲሉ በእሳትና በዲን እግዚአብሔር አጥፍቷቸዋል። ኢትዮጵያውያን ወገኖቼ ለእግዚአብሔር እንመች። ዛሬም እኛም ብንሆን ጠንቋይ ቤት የምንሄድ፣ ሞራ ገላጭ ጋር ደጅ የምንጠና፣ ባላውሊያ ባለከራማ ባለውቃቢ ቤት ጥቁር በግ እየነዳን ዙርባ ጫት ተሸክመን ሰንደል እያጨስን እምንካድም ደጅ የምንጠና ሰዎች ንስሐ እንግባ። ፊታችንን ወደ መቅደሱ አይኖቻችንንም ወደ ሰማይ አባታችን እናንሳ። አለበለዚያ እግዚአብሔር አዲስ አበባን፣ ባህር ዳር፣ ድሬዳዋ፣ ሐረር ሳይል ምናልባት አመፀኞችና በደለኞች የበዙባትን ከተማ ሊያርስብን ይችላል በመዓትና በቁጣ። መድኃኔዓለም ግን ከመዓትና ከቁጣው በትር ሁላችንን ይጠብቃል። ታዲያ ለዚህ ነው ጽዮን እንደ እርሻ ትታረሳለች ያለው ከተማይቱን ነው፣ ሕዝቡ አመፀኛ ስለነበር። ለከተማይቱ የተነገረውን ቃል ግን ፓስተር ወስዶ ጽዮን እንደ እርሻ ትታረሳለች የሚለውን ለእመቤታችን ጠቅሶታል። ስህተት ነው። ይሄን ልናውቅ ልንረዳ ይገባናል። ሁለተኛ ጽዮን እየተባለች በመጽሐፍ ቅዱስ ውስጥ ከ42 ጊዜ በላይ የተጠራችው ሰባተኛይቱ ሰማይ ጽርሐ አርያም ነች። የጌታ የክብሩ ዙፋን የተዘረጋባት፣ እግዚአብሔር በመላእክት አንደበት ቅዱስ እየተባለ የሚመሰገንባት ሰባተኛይቱ ሰማይ
በመጽሐፍት ውስጥ ጽዮን እየተባለች ትጠራለች። ለምሳሌ ያህል በመዝሙርም 49 ቁጥር 2 ላይ ስናነብ እንዲህ ይላል፣ ወእም ጽዮን ስነ ስባቲሁ እግዚአብሔር ሰገሃደ ይመጽእ። ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። አምላካችን ይመጣል፣ ዝም አይልም፣ እሳት በፊቱ ይነዳል ይላል። ልብ በሉ ሁላችሁ፣ ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። እግዚአብሔር ወልድ ኢየሱስ በግርማ መለኮት በክበበ ትስብእት ሰማይን በመብረቅ እያረሰ ምድርን እንደ ብራና እየጠቀለለ ጌታ ኢየሱስ ከጽዮን ግልጽ ሆኖ ይመጣል። ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። አምላካችን ዝም አይልም፣ እሳት በፊቱ ይነዳል። እሳት የተባለው ፍርድ ነው። እናንተ ርጉማን ከኔ ወግዱ የሚል የሚበላ እሳት፣ እናንተ የአባቴ ብሩካን ወደ እኔ ኑ የሚል የሕይወት እሳት በፊቱ ይነዳል። ታዲያ ክርስቶስ እግዚአብሔር ወልድ ለፍርድ የሚመጣው ከጽዮን ብሎ ተናግሯል። ልበ አምላክ ቅዱስ ዳዊት ጽዮን ያላት ጽርሐ አርያምን ነው። ተጨማሪ ጥቅስ ብንመለከት በዮሐንስ ራእይ ምዕራፍ 14 ቁጥር 1 ላይ እንዲህ ይላል፣ አየው እነሆ በጉ በጽዮን ተራራ ቆሞ ነበረ ይላል። አስተውሉ። አቡ ቀለምሲስ ታዎሎጎስ ወልደ ነጎድጓድ ፍቁረ እግዚ የመስቀሉ ስር ድንቅ ሐዋርያ ዮሐንስ አየሁ አለ። በቃ ሰማይ ተከፍቶለት ያልታየ ምስጢር ተገልጦለት በጉ በጽዮን ተራራ ቆሞ ነበር አለ። በግ ያለው ኢየሱስን ነው። ነዋ በግዑ ለእግዚአብሔር ዘይሃትት ኃጢአተ ዓለም። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው እሱ ኢየሱስ ክርስቶስ ነው። ዮሐንስ 1:29 ላይ በጉ ኢየሱስ በአብ ሕሪና በዘባነ ኪሩብ በአባቱ ቀኝ በክብር ዙፋን ዮሐንስ ተመለከተው ልክ እንደ እስጢፋኖስ። ስለዚህም በጉ በጽዮን ተራራ ቆሞ ነበር አለ። ጽዮን ያለው ጽርሐ አርያምን ቅድስቲቱን ከተማ የእግዚአብሔርን ሀገር ጽዮን፣ በጉ ያለው ደግሞ ኢየሱስን ነው። ኢየሱስን በግ አለው። ለምን እንደሆነ ታውቃላችሁ? በግ ያለው በግ ጥቅሙ ሁለት ነው። ቆሞም ይጠቅማል፣ ሞቶም ይጠቅማል። በግ ቆሞ ጸጉሩ ተሸልቶ ለሰዎች ሙቀት ይሰጣል፣ ብርድ ልብስ። ቆሞ ጸጉሩ ተሸልቶ ሌሎቹን ያስውባል፣ ሱፍ ሆኖ። ሞቶም በመረቆ የተሰበሩትን ይጠግናል፣ በስጋው የተራቡ ሰዎችን ያጠግባል። በግ ኢየሱስ በግ ተባለ። አዎ ቆሞ ኢየሱስ ክርስቶስ እሱ ራቁቱን ሆኖ ለዓለም የጸጋ ልብስ ነበር ያለበሰው። በዕለተ ዓርብ እሱ እየተተፋበት የሾህ አክሊል ደፍቶ የክብር ዘውድ ነበር ለአዳም ልጆች ሁሉ የደፋው። እሱ እየተዋረደ ዓለምን አከበረ። መራራ ሐሞት እየጠጣ ጣፋጭ ደሙን ለዓለም ሰጠ። ወደ ጨለማ መቃብር እየወረደ የብርሃንን ገነት ለዓለም አሳየ። በጉ ኢየሱስ፣ በጉ ኢየሱስ ቆሞም በትምህርቱ ዓለምን ጠቀመ። ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በትምህርት ቆሞ ኢየሱስ ዓለምን ፈወሰ። ሙቀት ሆነን ውበት ሆነን ኢየሱስ፣ ሞቶም ሕይወት ሆነን ኢየሱስ። ሞቶ በሥጋው ዘበላ ሥጋዬ ወሰትየ ደሜ ቦ ሕይወት ዘለዓለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የተሰበረች ነፍሳችን የምትጠገንበትን መረቅ፣ የተራበች ነፍሳችን የምትድንበትን እውነተኛ ሥጋ እንኩ ብሎ አለ። በጉ ኢየሱስ በግ አለው። አዎ በግ ለመታረድ ሲነዳ ቀንዳለኝ ብሎ አይዋጋም። በሸላቾቹ ባራጆቹ ፊት አንገቱን ደፍቶ ይከተላል። ኢየሱስ በግ ነው። ኃይል እያለው በኃይል ሲጎትቱት እሱ ግን በፍቅር ተከተላቸው። በችንካር ሲቸነክሩት አባ እስራኤሎሙ የሚያደርጉትን ያቁምና ይቅር በላቸው ብሎ ወደ አብ ኢየሱስ ድምፁን አሰማላቸው። በጥፊ ሲመቱት አልመለሰም፣ ሲገርፉትም አንዳች አልተናገረም። በግ ኢሳይያስ 53 ቁጥር 2 ላይ በግ
ታዲያ በጉ በጽዮን ተራራ ቆሞ ተመለከትኩት አለ ዮሐንስ። በጉ ኢየሱስ ጽዮን የተባለችው ጽርሐ አርያም ነች። ሶስተኛ ጽዮን እየተባለች በመጽሐፍ ቅዱስ ውስጥ ከ25 ጊዜ በላይ የተጠራችው ማነች ቢባል ቤተ እስራኤል፣ ቤተ አይሁድ፣ በጽዮን ከተማ የሚኖሩ ሕዝቦች ጽዮን እየተባሉ በመጽሐፍ ቅዱስ ውስጥ ከ25 ጊዜ በላይ ነቢያት ጠርተዋቸዋል። ለምሳሌ ያህል በመዝሙር 147 ቁጥር 1 ላይ ጽዮን ሆይ ለአምላክሽ እልል በይ የሚል ቃል ተጽፎ እናገኛለን። ጽዮን ሆይ፣ ቤተ እስራኤል ሆይ፣ ቤተ አይሁድ ሆይ፣ ጽዮናውያን ሆይ ለአምላካችሁ እልል በሉ፣ የከንፈራችሁን መስዋዕት ሰዉ፣ አመስግኑ ለማለት ጽዮን ሆይ ብሎ ሕዝቡን በከተማ ውስጥ የሚኖረውን ነዋሪ ጽዮን ብሎ ጠርቷል። ለምሳሌ ያህል ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች ይላል። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች የተባለው ሰማይና ምድሩ ጋራው ሸንተረሩን ነው ወይስ ሕዝቡን ነው? ሕዝቡን ነው። ጽዮን ሆይ ለአምላክሽ እልል በይ የተባለው ለማንም አይደለም፣ ለሕዝቡ ነው። አዳሪን በማህደር መጥራት የመጽሐፍት ዘይቤ ነው። ስለዚህም በመጽሐፍ ቅዱስ ውስጥ ሕዝቡ ቤተ እስራኤል፣ ቤተ አይሁድ ጽዮን እየተባሉ ከ25 ጊዜ በላይ ተጠርተዋል። ታዲያ ፓስተሩ ምንድን ነው ያለው? እናንተ ድንግል ማርያም ኃጢአት የለባትም ትላላችሁ፣ የአዳምና የሔዋን እርግማን አላገኛትም ትላላችሁ እንጂ ድንግል ማርያምማ ኃጢአትና በደል እርግማን እንዳለባት በመዝሙር 101 ቁጥር 13 ላይ ተጠቅሷል ብሎ ነው የተናገረው። እናዝናለን። ጥቅሱ ምንድነው ያለው ሰውየው? አቤቱ ጽዮንን ይቅር በላት የምህረቷ ዘመን ደርሷልና ማራት ይላል ነው ያለው። ማርያምን ማራት ማለት ነው ያለው እንደሱ ትርጓሜ። ወንድሜ ፓስተሩ እባክህን አድምጠኝ። ድንግል ማርያምን አይደለም ይቅር በላት የተባለችው ሕዝቡን ነው። ቤተ እስራኤልን፣ ቤተ አይሁድን፣ በጽዮን ከተማ የሚኖረውን ነዋሪ ጌታ ሆይ ማር ይቅር በል ማለት ነው ቅዱስ ዳዊት አቤቱ ጽዮንን ይቅር በላት ያለው። ምክንያቱስ ከጣዖት አምልኮ ተመልሰዋል። በእግዚአብሔር መቅደስ እጃቸውን ዘርግተዋል። ከጣዖት አምልኮ ፈቀቅ ብለዋልና የምህረቷ ዘመን ደርሷልና ጽዮንን ማራት አለ። አሁን አንድ ሰው ኢትዮጵያን ይቅር በላት ቢል ማንን ነው? ሕዝቡን ነው እኮ። አቤቱ ጽዮንን ይቅር በላት የሚለውም እዚህ ላይ ለማን የተነገረው ቢባል ለሕዝቡ ነው። ሕዝቡን ማር፣ ኪዳንህን አስብ፣ ይቅር በላቸው ለማለት የተጠቀመው ቃል ነው። እባካችሁ ፕሮቴስታንት ወንድሞቻችን ማርያም ኃጢአት አለባት ብላችሁ ለአንዲት ደቂቃ እንኳን በህሊናችሁ እንዳታስቡ። በፍቅር አንድ ቋንቋ ነግራችኋለሁ። እመቤታችን ኃጢአት እንደሌለባት ገብርኤልን ጠይቁት። እባካችሁ ኤልሳቤጥን አድምጧት። ኢሳይያስ ምን ብለህ ነበረ ብላችሁ ጠይቁት። እባካችሁን ልባችሁንና ጆሮአችሁን ለመጻሕፍት ስጡና ስለ ድንግል ክብር እስቲ ተረዱ። ምንድነው ያላት ገብርኤል ሲያበስራት? ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ቡርክት አንቲ እምአንስት፣ ጸጋን የተመላሽ ወይ ደስ ይበልሽ፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ነው ያላት። ሉቃስ 1 ከቁጥር 28 ጀምሮ ስናነብ የተባረክሽ ነሽ አላት። ምን ማለት ነው የተባረክሽ? እችን ቃል ልብ በሉ። መርገመ ሥጋ መርገመ ነፍስ የሌለብሽ ሲላት ነው። ኃጢአትና በደል ነውር የማታውቂ ሲላት ነው። ይሄን ቃል በሕይወታ ሳራ ሰምተው አታቅም። ቅድስቲቱ ኤልሳቤጥ ሰምተው አታቅም። ቡርክት የሚለውን ቃል ዲቦራና አስቴር፣ ራሄልና ሌያ በሕይወታቸው ሰምተውት አያውቁም። ለምን? ሁሉም መርገመ ሥጋ መርገመ ነፍስ አለባቸው። ኃጢአትና ነውር በሰውነታቸው ተገኝቷል። ድንግል ማርያም ግን እንኳን የውርስ ኃጢአት የአዳምና የሔዋን እርግማን ሊነካት የግል ኃጢአት እንኳን ድንግል ማርያም አታውቅም። ለዚህ ነው ቅዱስ ኤፍሬም ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ
ይህች ከኪሩቤል ትበልጣለች፣ ከሱራፌልም ይልቅ ትልቃለች፣ ከሦስቱ አካላት ለአንዱ ማደሪያ ሆናለችና ነው ያለው። ሱራፌል ኪሩቤል በጀርባቸው የእግዚአብሔርን ዙፋን ይሸከማሉ። እሷ ግን በማህፀኗ አካላዊ ቃል ኢየሱስን 9 ወር ከ5 ቀን አስተናገደች። ንጽሕት ስለሆነች ንጹሕ ባህሪ ጌታ በማህፀኗ አደረ። ለዚህ ነው ኢሳይያስ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር ያለው ኢሳይያስ 1:9 ላይ። ንጽሕት ዘር፣ እርግማን ያላገኛት ዘር፣ የውርስ ኃጢአት ያልነካት ዘር ድንግል ማርያም ነች። ዘር ባያስቀርልን ኖሮ ያለው ለጊዜው ከባቢሎን የተረፉ ሕዝቦች ባይቀሩልን ኖሮ ዘር ሆነው እስራኤላውያን የሚባሉ ከዓለም ታሪክ በጠፉ ነበር ለማለት ነው። ለጊዜው ዘር ባያስቀርልን ኖሮ እንደ ሰዶም በሆን ገሞራምን በመሰል ነበር ያለው። ምስጢሩ ደግሞ ዘር የተባሉት አበይተ ነቢያት አልፈው ደቂቅ ነቢያትን እግዚአብሔር ባያስቀርልን ኖሮ የሚመክረን የሚያስተምረን መምህራትን በጠፋን ነበረ። ግን ዘር ነቢያትን አስቀረልን ማለት ነው። ወርቁ ግን መደምደሚያው ግን ዘር ባያስቀርልን ኖሮ እንደ ሰዶም በሆን ነበር የተባለው ንጽሕት ዘር ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ነች። ለድህነታችን ምክንያት የሆነችው የውርስ ኃጢአት ያልነካት ለተዋህዶ ሰውነቷን ጌታ የመረጠው የሐናና የኢያቄም ፍሬ ወላዲተ አምላክን ንጽሕት አድርጎ ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ የሲኦል እሳት በበላን ነበር ብሎ በምስጢር ስለ ድንግል ማርያም ነው የተናገረው። ጽዮንን ይቅር በላት የተባለው ለኢየሱስ እናት ለድንግል ማርያም አይደለም። ኧረ እሷ ንጽሕት ነች፣ ኧረ እሷ ቅድስት ነች፣ ኧረ እሷ እንዲህ አይነት እርግማን በደል በሰውነቷ የለም፣ ይቅር በላት የምትባል አይደለችም። ምን ሰርታ ምን አድርጋ እንዴ? ኃጢአትና ነውር እንዳልተገኘባት እኮ ኤልሳቤጥ መስክራላታለች። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል? አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። ሉቃስ 1:38 ላይ ከሴቶች ሁሉ ተለይተሽ በዓለም ካሉ ሴቶች ቅዱሳት ከሚባሉ ሴቶች ከሁሉ የተለየሽ ቅድስት ንጽሕት ስትላት የተለየሽ ቡርክት ነሽ ብላታለች። ስለዚህ ፓስተሩ ወንድሜ እባክህን ስማኝ፣ ጽዮንን ይቅር በላት የምህረቷ ዘመን ደርሷልና ማራት የተባለው ለሕዝቡ ነው፣ ለቤተ እስራኤል ለቤተ አይሁድ። ደግሞ ይባስ ብሎ እናንተ ኦርቶዶክሳውያን ወዮላችሁ ነው ያለው። ለምን? ጌታ የጽዮን ቆነጃጅትን አናት በቦአ ይመታል። የጽዮን ቆነጃጃት የተባላችሁት እናንተ የማርያም ወዳጆች ኦርቶዶክሳውያን ናችሁ ነው ያለው። ማሞ ሌላ መታወቂያው ሌላ አሉ። ኢሳይያስ የተናገረው ስለ ሌላ፣ ወንድሜ ፓስተሩ የሚተረጉመው ደግሞ ለኛ ለኦርቶዶክሳውያን አይደለም። ወንድሜ እናስተውል። ጌታ የጽዮን ቆነጃጅትን አናት ይመታል የተባለው በወቅቱ ለነበሩ በጽዮን ከተማ ይኖሩ ለነበሩ ለሕዝቡ ለሴቶቹ ነው። ይልቁንም ለምን ቢባል ኃጢአታቸውን መጽሐፍ ቅዱስ እንዲህ ሲል ገልጾታል። በኢሳይያስ ምዕራፍ 3 ቁጥር 16 ጀምሮ ስናነብ የጽዮን ቆነጃጅት ኮርተዋል፣ አንገታቸውን እያሰገጉ በዓይናቸውም እያጣቀሱ ፈንጠር እያሉ በእግራቸው እያቃጨሉ ይሄዳሉ። ስለዚህ ጌታ የጽዮን ቆነጃጅትን አናት በቦአ ይመታል፣ አፍረተ ሥጋቸውንም ይገልጣል ይላል። የጽዮን ቆነጃጅት የተማሉት ቤተ እስራኤል ናቸው። በዝሙት ረከሱ፣ እግዚአብሔርን አሳዘኑ፣ ተዳሩ፣ ነውረኞች ሆኑ። ስለዚህም የጽዮን ቆነጃጅትን አናት እግዚአብሔር በቦአ ይመታል የተባለው ለሕዝቡ ነው እንጂ ለማርያም ወዳጆች ለኦርቶዶክሳውያን የተነገረ ቃል አይደለም። አራተኛውና የመጨረሻው በመጽሐፍ ቅዱስ ውስጥ ጽዮን እየተባለች የተጠራችው ማነች ቢባል ምስጋናዋ ከምስጋና በላይ የሆነ መልዕልተ ፍጡራን መትዕተ ፈጣሪ
የጌታ የኢየሱስ ክርስቶስ እናት ድንግል ማርያም ናት። ድንግል ማርያምን ነቢያት ጽዮን እያሉ ነው ትንቢት የተናገሩላት። በተለያየ የምስጢር ቋንቋ ስለ እመቤታችን ሲናገሩ ጽዮን ጽዮን እያሉ ነው መንፈስ ቅዱስ ባመለከታቸው መጠን እመቤታችንን የጠሯት። ድንግል ማርያምን ጽዮን እንዳሏት ደግሞ መረጃችን ምንድነው ቢባል ኢሳይያስ 59 ቁጥር 20 መመልከት ነው። እንዲህ ይላል፣ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአትን ያስወግዳል ይላል። ልብ በሉ፣ መድኃኒት ከጽዮን ይወጣል። ጽዮን የተባለችው ማነች ነው? መድኃኒትስ የተባለው ማነው ነው? እናስተውል። መድኃኒት ከጽዮን ይወጣል አለ ኢሳይያስ። መድኃኒት የተባለው የዓለምን ኃጢአት በደሙ ያጠበው ኃጢአትና ነውራችንን በመስቀል ላይ ጠርቆ ከመንገድ ያስወገደው መድኃኔ ዓለም ኢየሱስ ክርስቶስ ነው። መድኃኒት ሉቃስ 2:10 ላይ እንዲህ ይላል፣ እነሆ በዳዊት ከተማ መድኃኒት ተወልዶላችኋል ይላል። ኢየሱስ መድኃኒት ከተባለ መድኃኒት ከጽዮን ይወጣል ነውና የሚለው መድኃኒቱ የተገኘባት መድኃኒቱን የወለደች መድኃኒቱን ያስገኘች ድንግል ማርያም ደግሞ ጽዮን ተብላ ትጠራለች። ይህንን ደግሞ እኛ አይደለንም ያልነው ቅዱስ ጳውሎስ ሮሜ 11 ቁጥር 26 ላይ መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአትን ያስወግዳል ተብሎ ስለ ጌታ ተነግሯል ብሎ ቅዱስ ጳውሎስ ተነግሯል። ኢየሱስ መድኃኒት ከተባለ መድኃኒቱ የወጣባት ድንግል ማርያም ደግሞ ያለ ጥርጥር ጽዮን ተብላ ትጠራለች። ሌላው በመዝሙር 86 ቁጥር 5 ላይ እንዲህ የሚል ኃይለ ቃል ተጽፎ እናገኛለን። መዝሙር 86 ቁጥር 5 ላይ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ፣ ሰው ሁሉ እናታችን ጽዮን ይላል በውስጧም ሰው ተወልዷልና ይላል። ልብ በሉ፣ ሰው ሁሉ ነገደ ሴም፣ ነገደ ካም፣ ነገደ ያፌት የአዳም ልጅ በሙሉ እናታችን ጽዮን ይላል። ለምን? በውስጧ ሰው ተወልዷልና። ሰው የተባለው አማኑኤል ባህሪያችንን ባህሪ አድርጎ ዘመዳችን የሆነው የድንግል ማርያምን ሥጋ የተዋሃደው ፍጹም ሰው ሆኖ በሥጋ የተገለጠው እግዚአብሔር ወልድ ቃል ከእርሷ ሰው ሆኗልና ዓለሙ በሙሉ እናታችን ጽዮን ይላታል ብሎ አስቀድሞ ከ800 ዓመታት በፊት ልበ አምላክ ቅዱስ ዳዊት ስለ ድንግል ማርያም ትንቢት ተናግሯል። እናስተውል፣ ልብ እንበል። ድንግል ማርያም ለምን ጽዮን ተባለች ወደሚለው እስቲ እንምጣ። ካልጠፋ ከተማ ቅፍርናሆም ለምን አላሏትም? ሰማርያ ለምን አልተባለችም? በይሁዳ ካሉ ከተሞች በአንዲቱ ለምን ተመስላ አልተጠራችም? ድንግል ማርያም ጽዮን የተባለችበት ምክንያት አለ። እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ የተሰጠ ስያሜ አይደለም። እመቤታችንን ነቢያት ናቸው ጽዮን እያሉ የጠሯት፣ መንፈስ ቅዱስ እያመለከታቸው። ለምን ጽዮን አሏት ቢባል ስለ ሁለት ነገር። አንደኛ ድንግል ማርያም ጽዮን የተባለችበት ምስጢር ያቺ ጽዮን የተባለች ከተማ የታቦት ማደሪያ ነበረች። ታቦት በጽዮን ከተማ ያድር ነበር። የእግዚአብሔር ከተማ ተብላ ትጠራ ነበር ጽዮን። ረድኤተ እግዚአብሔር ሁሌ ይጠብቃት ነበር። መንፈሰ እግዚአብሔር ሁሌ ይወርድባት ነበር። ያቺ ጽዮን የእግዚአብሔር ከተማ። ለምሳሌ ያህል በሁለተኛ ዜና ምዕራፍ 5 ቁጥር 2 ላይ ንጉሥ ሰለሞን የእግዚአብሔርን የቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያመጡ ዘንድ የእስራኤል ሽማግሌዎችን ሰበሰበ ይላል። ልብ በሉ፣ ታቦቱ የሚያድረው ለታቦቱ ማደሪያ ድንኳን ተተክሎ የነበረው በጽዮን ከተማ ነው። ስለዚህም ድንግል ማርያም ጽዮን የሚለው ስም ተሰጣት። ለምን? ታቦተ መንፈስ ቅዱስ ነቻ። የመንፈስ ቅዱስ ማደሪያ፣ የቃል ማደሪያ፣ የእግዚአብሔር ከተማ ነቻ።
በዛችኛዋ ጽዮን እግዚአብሔር በረድኤት ያድርባት ነበር። በአማናዊቷ ጽዮን በድንግል ማርያም ደግሞ እግዚአብሔር ወልድ በአካል አድሮባታልና ድንግል ማርያም የእግዚአብሔር ከተማ ሆናለች። ስለዚህ ጽዮን በሚለው ስያሜ ተጠራች። ሁለተኛ ድንግል ማርያም ጽዮን የተባለችው ለምንድነው ቢባል ከስሙ ትርጓሜ በመነሳት ጽዮን ማለት አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ለምን ቢባል ያቺ ጽዮን የተባለች ከተማ ንጉሥ ዳዊት በተለይ መሸሸጊያ ከተማው ነበረች፣ የማምለጫ ከተማው ነበረች። ጠላት ሲመጣበት አምባ የሚያደርገው በጽዮን ከተማ ነበር። ስለዚህም ያቺ ጽዮን የተባለች ከተማ ከፍልስጤማውያን ጦር ከሞዓባውያንና ከአሞናውያን ፍላጻ እስራኤላውያን የሚከለሉባት ቦታ ስለነበረች ጽዮን ማለት አምባ፣ መሸሸጊያ፣ መጠጊያ የሚል ትርጉም ተሰጥቷታል። ድንግል ማርያምም ጽዮን ተባለች። ለምን ቢባል ጸወነ ሥጋ ጸወነ ነፍስ ጸወነ ጻርቃን ወአጣን ስለሆነች የነፍስም የሥጋ መጠጊያ የአጣንና የጻርቃን መማፀኛ መሸሸጊያ ስለሆነች በእርግጥ ጽዮን የሚለው ስም ለኢየሱስ እናት ይስማማታልና ነቢያት ድንግል ማርያምን ጽዮን እያሉ ጠርተዋታል። ለዚህ ነው መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአትን ያስወግዳል ብሎ ነቢዩ ኢሳይያስ ስለ ድንግል ማርያም ትንቢት የተናገረው። አንድ ነገር ደግሞ እናስተውል እባካችሁ፣ ልብ እንበል። ድንግል ማርያምን ጽዮን እያሉ ነቢያት ሲናገሩ ለጊዜው ለከተማዋ የሚነገርበት አለ፣ ፍጻሜው ደግሞ ለእመቤታችን። ለምሳሌ ያህል አሁን በጠቀስነው ጥቅስ ላይ መድኃኒት ከጽዮን ይወጣል ከያዕቆብም ኃጢአትን ያስወግዳል የተባለው ለጊዜው መድኃኒት የተባለው ዘሩባቤል ነው። ጽዮን የተባለችው ከተማይቱ ናት። ምስጢሩ ግን ፍጻሜው ግን መድኃኒት የተባለው ኢየሱስ፣ ጽዮን የተባለችው ድንግል ማርያም ናት። ዘሩባቤል መድኃኒት ተብሎ ተጠራ። ለምን ቢባል በጽዮን ከተማ ሲነግዝ ከያዕቆብ ኃጢአትን አስወግደዋል። የጣዖትን አምልኮ አጥፍቷል። የጣዖትን መሠዊያ ሰነጣጥቋል። አጸዶቹንም ነቃቅሏል። ከያዕቆብ ኃጢአትን ያስወግዳል የተባለው ዘሩባቤል ነው። እግዚአብሔር ብቻ እንዲመለክ አዋጅ አሳውጇልና። ፍጻሜው ግን መድኃኒት የተባለው ኢየሱስ ነው። ኃጢአትና በደላችንን በደሙ ያጠበ፣ እርግማናችንን በመስቀል ጠርቆ ከመንገድ ያስወገደ በእውነት የዓለሙ መድኃኒት ኢየሱስ መድኃኒት ተባለ። ጽዮን ደግሞ ድንግል ማርያም ነች። በመዝሙር 86 ቁጥር 5 ላይም ሰው ሁሉ እናታችን ጽዮን ይላል በውስጧም ሰው ተወልዷልና የተባለው ሰው የተባለው ለጊዜው ንጉሥ ዳዊት ነው። እናታችን ጽዮን ትባላለች የተባለችውም ለጊዜው ከተማይቱ ነች። ለምን ቢባል ንጉሥ ዳዊት በከተማዋ ሲነግዝ እውነተኛ ሰው ሆኖ ተገኘ። ፍርድ አይጓደል፣ ደሃ ይበደል የሚል እውነተኛ ሰው፣ ፍርድን በትክክል የሚፈርድ እውነተኛ ንጉሥ ሆኖ ተገኘ። ስለዚህም ሕዝቡ ጽዮንን እናታችን ብሎ መጥራት ጀመረ። እውነተኛ ሰው ዳዊት በውስጧ ስለተገኘ። ዳዊት ለዚህ ነው ልጁ ሰለሞንን ልጄ ሆይ ሰው ሁን ያለው። እሱ ሰው ሆኖ እሱ ታምኖ ለሕዝብ ታመን ሲል ሰው ሁን የሚል ቃል ተናግሯል። ስለዚህም ሰው ሁሉ እናታችን ጽዮን ይላል የሚለው ለጊዜው ለዳዊትና ለከተማዋ ነው። ፍጻሜው ግን ወርቁ ግን መደምደሚያው ግን ጽዮን የተባለችው ወላዲተ አምላክ ሰው የተባለው አማኑኤል ነው። ደግሞ ሁላችንም አንድ ነገር እንረዳ። መጻሕፍት ሲጻፉ ነቢያት ትንቢት ሲናገሩ ለጊዜው የሚናገሩለት ነገር አለ፣ ፍጻሜው ደግሞ ለጌታ የሚሆንበት ጊዜ አለ። ለምሳሌ ያህል በትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይ አንቺ ቤተልሔም የኤፍራታ ክፍል የምትሆኚ ወገኖቼ እስራኤልን የሚጠብቅ ንጉሥ መስፍን ካንቺ ይወጣል የሚል ቃል ሚልክያስ ተናግሯል። አሁን መስፍን ካንቺ ይወጣል ተብሎ የተነገረው ለማን ነው ቢባል ለጊዜው ለዘሩባቤል ነው። ፍጻሜው ግን ለጌታ ነው። ለዚህ ደግሞ መረጃችን
የማቴዎስ ወንጌል ምዕራፍ 2ን መመልከት ነው። በነቢዩ በሚክያስ አንደበት እንዲህ ተብሎ ተጽፎ ነበር ይላል። መስፍን ካንቺ ይወጣል። መስፍን የተባለው ኢየሱስ ነው የሚለው። ለጊዜው ግን ለሌላ ንጉሥ የተነገረ ነበር፣ ፍጻሜው ለጌታ ሆኗል። ስለዚህም በመጽሐፍቱ ውስጥ ጽዮን እየተባለ የሚነገረው ለጊዜው ለከተማዋ ቢሆንም ለእመቤታችን የሚሆንበት አለ። በመዝሙር 131 ቁጥር 13 ላይ እንዲህ ይላል፣ እስመ ሐረያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታል፣ ማደሪያውም ትሆን ዘንድ ወዷል። እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁ፣ በእርሷም አድራለሁ አለ ይላል። ልብ በሉ፣ እግዚአብሔር ጽዮንን መርጧታል የሚለው ለማንም አይደለም፣ ለድንግል ማርያም ነው። ለዘላለም ማደሪያዬ ትሆን ዘንድ ወድጃታለሁ አለ። በትክክል ድንግል ማርያም ለዘላለም ማደሪያ ሆና ተመርጣለች። እንዴት? ነገሩ እንዲህ ነው። 9 ወር ከ5 ቀን ጌታ በእመቤታችን ማኅፀን ተጸነሰ። ከማኅፀኗ ተወለደ። በምድር ላይ የእሷን ሥጋ ለብሶ 33 ዓመት ከ3 ወር ተመላለሰ። የእሷን ሥጋ መለኮት እንደ ተዋሃደው በቀራንዮ መስቀል ላይ ተሰቀለበት። የእሷን ሥጋ እንደ ተዋሃደ መለኮት በለበሰው ሥጋ ወደ መቃብር ወረደ። የእሷን ሥጋ እንደ ተዋሃደ መለኮት ያንን የማርያምን ሥጋ ይዞ በክብር ተነሳ። በ40ኛው ቀን ያን ሥጋ እንደ ተዋሃደ መለኮት ከቢታንያ ተራራ እስከ አርያም ጫፍ ደመና እየረገጠ ጉም እየበተነ ሰማይ እየቀደደ በክብር ያ የማርያም ሥጋ መለኮት እንደ ተዋሃደው አረገ። ለዘላለም ማይደረ መለኮት እየተባለ ይጠራል። ያ ሥጋ የማርያም ሥጋ ለዘላለም ማደሪያዬ ትሆን ዘንድ ወድጃታለሁ ያለው ይህ ነው። ቃል ተዋሃደው ያንን ሥጋ ማይደረ መለኮት ሆነ። መለኮትን ተዋህዶ ለዘላለም በክብር በዘባነ ኪሩብ በየማነ አብ ያ ሥጋ አሁንም አለ በክብር። ስለዚህም ጽዮንን መርጫታለሁ፣ ለዘላለም ማደሪያዬ ትሆን ዘንድ ወድጃታለሁ የሚለው ያለ ጥርጥር ለቅድስተ ቅዱሳን ለድንግል የተነገረ ነው። ክብር ለጌታ ለመረጣትም ለእናቱ ይሁን። እናስተውል ክርስቲያኖች። ፓስተሩ እጅግ በሚያሳዝን ቋንቋ መጽሐፉ ላይ እንዲህ ሲል ተችቷል። የኦርቶዶክስ ቄሶች በአንድነት እየተሰበሰቡ ወር በገባ በ21 እምነ ጽዮን እያሉ ሲዘምሩና ሲያጨበጭቡ እንሰማለን። ሰው ሁሉ እናታችን ጽዮን ይላል ተብሏልና ማርያም እናታችሁ ነች እያሉ ሕዝቡን ያታልላሉ አለ። ያሳዝናል። ወረድ ይልና ምንድነው የሚለው ንባቡ ላይ? ድንግል ማርያም የዓለም ሁሉ እናት አይደለችም። እናት መባል ካለባትም አንደኛ ለኢየሱስ፣ ሁለተኛ ከዮሴፍ ለወለደቻቸው ለአራቱ ልጆቿ እናት መሆን ትችላለች። ከዚህ ውጪ ግን ማርያም የዓለም እናት መሆን አትችልም ይላል። ወይ ጉድ! ይገርማል፣ ይደንቃል። ለመሆኑ ወንድሜ ፓስተር እባክህን አንድ ጥያቄ ልጠይቅህ። ድንግል ማርያም ከኢየሱስ ውጪ ልጆች አሏት ብለህ ታስባለህ? ስትጽፈው እጅ ታዘዘልህ? ወንድሜ አይምሮስ አልከበደውም? እባክህን ይሄንን ሐሳብ ለመጀመሪያ ጊዜ ያቀረበው ኤልፊዲየስ የተባለ ከሃዲ ነው። በ380 ዓመተ ምህረት ፓትሪስቲክ ሂስትሪ የሚል መጽሐፍ ካገኘህ እንድታነብ ጋብዝሃለሁ። በጥንት ጊዜ በ380 ዓመተ ምህረት ማርያም ከኢየሱስ ውጪ ልጆች አሏት፣ ዮሴፍ እጮኛዋ ማለት ወደፊት አግብቷታል እያለ ያልሆኑ ጥቅሶችን ሲጠቅስ የነበረ ኤልፊዲየስ የተባለ ከሃዲ ነበር። የእሱን ትምህርት ነው ዛሬ ሰዎች እየደገሙ ያሉት። ምንድነው ያለው በመጽሐፉ ላይ? ይሄ ጸሐፊ ፓስተሩ ድንግል ማርያም ለኢየሱስና ለአራቱ ልጆቿ እናት መሆን ትችላለች ካለ በኋላ ምን ይላል? ኦርቶዶክሳውያን ግን ድንግል ማርያም እናታችን ነች የሚሉበት የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ጥቅስ ነው ይላል።
በዮሐንስ 19 ላይ ኢየሱስ ለዮሐንስ እናት ትሁን ብሎ ማርያምን ሰጠው ይልና ዮሐንስም ድንግል ማርያምን እናት አድርጎ ወሰዳት። በእርግጥ ዮሐንስ ለማርያም ልጅ ሆኖ ተሰጥቷል፣ እሷም እናቱ ግን የጸጋ እናት ልትሆነው ትችላለች። እናትነቷ ግን ለዮሐንስ ብቻ የሚሆን እንጂ በዮሐንስ አስታኮ እናቴ ነች ማለት አይቻልም ይላል። ይገርማል። እስቲ ወንድሜ አንድ ጥያቄ ልጠይቅህ። እስቲ የፕሮቴስታንት እምነት ተከታዮች አንድ ነገር ባካችሁን በፍቅር ልጠይቃችሁ። ለመጀመሪያ ጊዜ እግዚአብሔር 10ቱ ትእዛዛትን የሰጠው ለማን ነው? ለሙሴ በሲና ተራራ በጽላት ላይ ጽፎ አትስረቅ፣ አትግደል፣ አታመንዝር የሚለውን ሕግ ለመጀመሪያ ጊዜ የሰጠው ለሙሴ ነው። ሙሴ 10ቱ ትእዛዛትን ስለተቀበለ ሕግ አድርጎ መጠበቅ ያለበት እሱ ብቻ ነው ወይስ ዓለሙ በሙሉ? ዓለሙ በሙሉ። ለምን? ሙሴ ኤጀንሲ ኦፍ ዘ ወርልድ ነው፣ የዓለም ወኪል ነው። ለጊዜው ሕዝበ እስራኤልን ወክሎ ሕግ ተረከበ። ለጊዜው ሕዝቡ ተተዳደረበት። ፍጻሜው ግን ያ ሕግ ለዓለም መተዳደሪያ ነው። ዛሬ ካናዳ ብንሄድ፣ አሜሪካ፣ ኡጋንዳ ብንሄድ፣ ኢትዮጵያ 10ቱ ትእዛዛት እግዚአብሔርን የሚያከብር ሰው ሁሉ ሕግ ብሎ ይዟቸዋል። ለጊዜው የተረከበው ግን ሙሴ ብቻ ነው። ወደ ቀራንዮ እንምጣ። ቀራንዮ ተራራ ላይ ድንግል ማርያምን እናት አድርጎ ለጊዜው የተረከበው ዮሐንስ ብቻ ነው። አዎ እሱ የዓለም ወኪል ነው። እንደ ሙሴ ዓለምን ወክሎ ድንግል ማርያምን ከኢየሱስ እጅ ተረከበ። እናትነቷ ግን ለዮሐንስ ብቻ አይደለም። እናት አድርጎ ለተቀበላት ሁሉ ዛሬም ድንግል ማርያም በእውነት የጸጋ እናት ነች። ለዚህ ነው እምነ ጽዮን ይብል ሰብ፣ ሰው ሁሉ እናታችን ጽዮን ይላል የተባለው። ደግሞ እኛ ኦርቶዶክሳውያን ድንግል ማርያምን እናታችን ያልናት ያለ ምክንያት አይደለም። የእናትነት ባህሪ በማርያም ውስጥ ስላየን ነው። እናት ታውቃላችሁ አይደለም? እናት እሷ እየተራበች ጡቷን ጨምቃ ለልጇ ታጠባለች። እናት አንጀቷን እያሰረች ለልጇ ህብስት እንጀራ ጋግራ ልጄ ብላልኝ ትላለች። እናት ድንግል ማርያም እናት ሆና ተገኝታለች። ዓለም በሙሉ በነፍስ ረሃብ ተይዞ ሳለ የሕይወትን ህብስት በማህፀኗ ጋግራ በማህፀኗ ሌማት ውስጥ ደብቃ እንኩ ብሉ ብላ የሕይወት ህብስት ኢየሱስን ሰጠችን። እናት ነች። ዓለም በሙሉ በነፍስ ጥም ተይዞ ሳለ ከንጹህ ምንጭ ከማህፀኗ የጠለለውን የሕይወት ውሃ ኢየሱስን ቀርታ እንኩ ጠጡ ብላ ለዓለም ሁሉ ሰጠች። እናት ነች። ኦ ማርያም በእንተ ዝና ፈቅረኪ ወነአብየኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስተ ሕይወት ዘበአማን። ሕርያቆስ ማርያም ሆይ ስለዚህ እንወድሻለን፣ እናፈቅርሻለን። እውነተኛውን የሕይወት ህብስት ወልደሽልናል፣ እውነተኛውን የሕይወት መጠጥ ሰጥተሽናልና አለ። እናት ስለሆነች ዛሬም እባካችሁ ድንግል ማርያምን ውደዱ፣ እናታችሁ ነች። እስቲ ጠይቁ፣ የእናትነት ፍቅሯን ካጣጣሙ ሰዎች ጠይቁ። እናት ስለሆነች አይደለም እንዴ ደማቸው ፖዚቲቭ ሆኖ ጻርቃኔ ማርያም ድንግል ማርያምን ተማጽነው ተጠምቀው ከቫይረሱ ነፃ የሆኑ እናቴ ድረሽልኝ ስላሏት አይደለም? እስቲ እንጦጦ ማርያም እንሂድ፣ እስቲ ጸበልተኞቹን እንጠይቅ። ድንግል ማርያምን ተማጽነው ከካንሰር አልተፈወሱም? ድንግል ማርያምን ተማጽነው ልጅ ያጡ የልጅ እናቶች አልሆኑም? ድንግል ማርያምን ተማጽነው በተለያየ የኑሮ እንቆቅልሽ ፈተና ውስጥ የነበሩ ሰዎች መከራቸው አልተፈታም? እናቴ ብሎ ተማጽኗት ማን ነው አንገቱን ደፍቶ የተመለሰ? ማን ነው እንቆቅልሹ ያልተፈታ? ማን ነው በእናትነት ፍቅሯ ሕይወቱ ያልረካ? እችን እናት የሰጠን ጌታ ስሙ ይባረክ፣ አሜን። ለዚህ ነው እምነ ጽዮን ሰው ሁሉ እናታችን ጽዮን የሚላት ድንግል ማርያምን። ፓስተሩ ግን እናት መባል ካለባትም ለአራቱ ልጆቿ ነው አለ። ለመሆኑ ድንግል ማርያም መቼ ነው ከጌታ ውጭ 4 ልጆች የወለደችው? ኧረ እናስተውል እንዴ! ኤልቪዲያስ የተባለው ከሃዲ በ380 ዓመተ ምህረት ላይ
ዛሬ ፓስተሩ እንደሚናገረው ነበር ይናገር የነበረው። ምን እንዳለ ታውቃላችሁ? ኤልቪዲየስ እንዲህ ነው ያለው በማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25 ስናጠብ ዮሴፍ የማርያም እጮኛ ተብሎ ተጽፏል። እጮኛ ማለት ደግሞ ባልም ይሆን ነው። ስለዚህ ከዮሴፍ ድንግል ማርያም ልጆችን ወልዳለች አለ። ፓስተሩም ዛሬ ዮሴፍንና እመቤታችንን ባለትዳሮች አድርጎ ነው የጻፈው ጽሑፉ መጽሐፉ ላይ። እንደውም ፓስተሩ ምን ይላል? ዮሴፍ ከማርያም ልጆች ለመውለዱ መረጃችን ማቴዎስ 1:25 ላይ ነው ይላል። እንዲህ ይላል ንባቡ የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም ይላል። ልብ በሉ የበኩር ልጇ የተባለው ኢየሱስ ነው። ኢየሱስን እስክትወልድ ድረስ አላወቃትም ካለ በኋላ ከወለደች በኋላ ተገናኝቷታል አውቋታል ማለት ነው ብሎ የራሱን መላምት ይጽፋል ጸሐፊው። ግን አንድ ነገር እናስተውል። ዮሴፍ የእመቤታችን እጮኛ ተብሎ በእርግጥ ተጠርቷል። ግን እጮኛ የተባለው ወደፊት ለትዳር የታጨላት ይመስላችኋል? ሊያገባት ከሷ ልጆች ሊወልድ አይደለም። ዮሴፍ እጮኛ የተደረገበት ወይም እጮኛ ተብሎ የተጠራው ጠባቂ ለማለት ነው። የቃሉ ትርጉም እንደ ኢትዮጵያውያን መረዳት አንሂድ። ምናልባት በእኛ በኢትዮጵያውያን እጮኛ የሚለው ቃል ሁል ጊዜ ለትዳር ነው የምናስበው። እጮኛ የሚለው ቃል ግን ሁል ጊዜ ለትዳር ብቻ አይደለም። ለሹመት፣ ለክብር፣ ለማዕረግ ሰው ይታጫል። ለምሳሌ ያህል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ይላል ጳውሎስ። ለአንድ ወንድ አጭቻችኋለሁ ለክርስቶስ ምን ማለት ነው? ክርስቶስ እኛን ሊያገባን በሰውኛው እንደምናስበው ባለትዳሮች ሊያደርገን ነው አጭቻችኋለሁ ለክርስቶስ ያለው ጳውሎስ አይደለም። ለክብሩ ለመንግስቱ አጭቻችኋለሁ። እሱን አምልካችሁ እሱን ወዳችሁ በመስቀሉ ጥላ ስር ቆይታችሁ ኋላም የጌታን ክብር እንድትመለከቱ ለርስቱ ለመንግስቱ እንድትበቁ በወንጌል አጭቻችኋለሁ ነው ምስጢሩ። ዮሴፍም ለእመቤታችን ታጨ ሲባል ለትዳር አይደለም። ዮሴፍ ለእመቤታችን የታጨው ለአራት ነገር ነው። አንደኛ የሥጋ ዘመዷ ስለሆነ በልዩ እንክብካቤና ፍቅር እንዲጠብቃት ነው ዮሴፍ የታጨው። ዮሴፍና እመቤታችን እኮ ሲጀመር ዘመዳሞች ናቸው። ቅድመ አያታቸው አልዓዛር ይባላል። የእመቤታችንና የዮሴፍ አልዓዛር ሁለት ልጆችን ወልዷል፣ ማቲያንንና ቅስራ። ማቲያን ያዕቆብን ይወልዳል፣ ያዕቆብ ደግሞ ዮሴፍን። ቅስራ ደግሞ የተባለው ኢያቄምን ይወልዳል፣ ኢያቄም ደግሞ ድንግል ማርያምን ይወልዳል። ዮሴፍና ድንግል ማርያም ቅድመ አያታቸው አንድ አልዓዛር ነው። ስለዚህ ዘመዷ ስለሆነ በሥጋ ስለሚዛመዳት ይጠብቃት ይንከባከባት ዘንድ መንፈስ ቅዱስ ዮሴፍን አጨው፣ መረጠው። ለባልነት አይደለም ለመጠበቅ። ማቴዎስ 1:16 እንመልከት። እንዴ ደግሞ ስናስብ ዮሴፍ እኮ አረጋዊ ነው። እድሜው እኮ ከ60 ያለፈ ነው። እመቤታችን ደግሞ የ15 ዓመት ጌታን ስትወልድ ገሊላዊት የ15 ዓመት ብላቴና እንዴት ሆና ነው ለ60 ዓመት ሽማግሌ ለትዳር የምትታጨው? አይሆንም። ሁለተኛው ዮሴፍ ለእመቤታችን ታጨ የተባለው ሰዎች ድንግል ማርያምን ሰማያዊት ፍጡር አይላ አርያማዊት ነች ብለው እንዳያስቡ፣ ምድራዊ ሰው አይደለችም እንዳይሉ፣ ፍጹም ሰው መሆኗን ዓለም ያውቅ ዘንድ ሰው እንዲጠብቃት ዮሴፍ ታጨ። ምክንያቱም ድንግል ማርያምን ሰማያዊት ፍጡር ነች የሚሉ ሰዎች አሉ፣ ያከበሩ መስሏቸው የካዱ። ድንግል ማርያም ሰማያዊት ፍጡር ነች ካሉ ኢየሱስ ክርስቶስ ከሷ ሥጋና ደም አልነሳም ማለት ነው። ምክንያቱም ኢየሱስ ክርስቶስ ከሰማይ ሥጋና ደም ይዞ አልመጣም። ሥጋና ደም የነሳው ከድንግል ማርያም ነው። ዕብራውያን 2:10 ላይ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። የአብርሃምን ሥጋ ነው የያዘው ከማርያም።
በስጋ ከድንግል ማርያም ሰው ሆኖ ተወልዷል። ስለዚህ ድንግል ማርያም ኃይለ አርያማዊት ወይም ሰማያዊት ፍጡር ሳትሆን ምድራዊ የሔዋን ዘር መሆኗን ለማሳወቅ ሰው እንዲጠብቃት ዮሴፍ ታጨ። ሶስተኛው ዮሴፍ የታጨበት ምክንያት ለምንድነው ቢባል እመቤታችን በስደቷ ሰዓት እንዲንከባከባት፣ እንዲረዳት፣ እንዲያገለግላት ነው። ለዚህ ነው ሕፃኑና እናቱን ይዘ ወደ ግብጽ ሽሽ ተብሎ ለዮሴፍ የተነገረው። በማቴዎስ 2:13 ላይ ዮሴፍ ነው ከእመቤታችን ጋር ከ3 ዓመት በላይ በግብጽ በረሃ አብሯት ሲጓዝ አቅጣጫውን ሲጠቁማት የነበረው። እሷማ በቤተ መቅደስ ነው ያደገችው። የግብጽን መንገድ መቼ ታውቀዋለች? ዮሴፍ እንዲጠቁማት፣ እንዲራዳት፣ በስደቷ ጊዜ ከጎኗ እንዲሆን ታጨ፣ ተመረጠ። ለባልነት አይደለም። አራተኛው ዮሴፍ ለእመቤታችን የታጨው እመቤታችንን ከውግረት ለማዳን ነው። ምክንያቱም አይሁድ በሕጋቸው አንዲት ሴት ወንድ አጠገቧ ሳይኖር ጸንሳ ቢያገኟት አመነዘረች ብለው በድንጋይ ይወግራሉ በሕጋቸው። ዘዳግም 22 ቁጥር 24 እና ዘኍልቍ 5 ቁጥር 19 ስናነብ ድንግል ማርያም አመንዝራለች ብለው እንዲሁ በድፍን ስሜት እንዳይወግሯት ዮሴፍ ከእሷ ጋር አብሮ እንዲቆይ፣ አብሮ እንዲጠብቃት፣ ከውግረት እንዲያድናት ሥላሴ ዮሴፍን አጭተውታል። ለባልነት አይደለም። ለዚህ ነው የእመቤታችን ፍቅር የበዛለት ቅዱሱ አባት ሕርያቆስ በቅዳሴው ላይ ኦ ድንግል አኮ ለዮሴፍ ዘተፍህርኪ ለተቃርቦ አላ ከመ ይዕቀብኪ ንጹሐ እስመ ከማሁ ኮነ። ድንግል ሆይ ለዮሴፍ የታጨሽው ለመገናኘት አይደለም፣ ንጹሕ ሆኖ ሊጠብቅሽ ነው እንጂ ብሏል። ታዲያ የበኩር ልጇን እስክትወልድ ድረስ ዮሴፍ አላወቃትም የሚለውን ጥቅስ የፕሮቴስታንት ቤተክርስቲያን ትይዝና ዮሴፍ ጌታን ከወለደች በኋላ አውቋታል፣ ምክንያቱም የታጨው ለባልነት ነው የሚል የተሳሳተ ትምህርት ያስተምራሉ። ፈጽሞ ስህተት ነው። የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው ቃል እኮ ሁለት ትርጉም ነው ያለው። አላወቃትም የሚለው ቃል ብቻ አንደኛ የበኩር ልጇ ኢየሱስን እስክትወልድ ድረስ የአምላክ እናት መሆኗን ክብሯን አላወቀም ማለት ነው። እመ አምላክ እመ ፈጣሪ እመ እግዚአብሔር መሆኗን አላወቀም። ለምን? መልአኩ ዮሴፍ ከሷ የሚወለደው በመንፈስ ቅዱስ ነውና ማርያምን ጠብቃት ብቻ ነው የተባለው። አምላክን ትወልዳለች አልተባለም። ስለዚህ ማንነቷን ጌታን እስክትወልድ ድረስ አላወቃትም። ጌታን ስትወልድ ግን አራት ነገሮችን ተመልክቶ ክብሯን አውቋል። አንደኛ ቅዳሴ መላእክት፣ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ይህን ድንቅ ምስጋና ሰዎች መላእክት ሲያመሰግኑ አይቶ ዮሴፍ አሃ ለካ ይሄ የተወለደው ተራ ሕፃን አይደለም፣ መላእክት ያመሰገኑት አምላክ ቢሆን ነው ብሎ ኢየሱስን አምላክ እሷን ደግሞ እመ አምላክ መሆኗን አወቀ። ሁለተኛ ሰብአ ሰገል መጥተው ለጌታ ሲሰግዱ ዮሴፍ አየ። አምላክ ነህ ሲሉ ዕጣን፣ ንጉሥ ነህ ሲሉ ወርቅ፣ ፍቅር ነህ ሲሉ ከርቤ ለጌታ ሲገብሩ ዮሴፍ አየ። ለካ ይሄ የተወለደ ሕፃን ተራ አይደለም፣ ነገሥታት የሰገዱለት የነገሥታት ንጉሥ ቢሆን ነው ብሎ ድንግል ማርያም የንጉሥ እናት ኢየሱስም የነገሥታት ንጉሥ አምላክ መሆኑን የበኩር ልጇን ስትወልድ አወቀ። ሶስተኛ ዮሴፍ ታላቅ ነገር ተመለከተ። ደማቅ ኮከብ ከሰማይ ዝቅ ከምድር ከፍ ብሎ በቤተልሔም ዋሻ ፊት ለፊት ሲቆም አየ። ዮሴፍ አሃ አለ። ኢያሱ በገባዖን ፀሐይን እንዳቆመ ኢየሱስ በቤተልሔም ኮከብ ገና በሕፃንነቱ አቁሟል። ስለዚህም ይሄ ኮከብ የተገዛለት የጌቶች ጌታ ቢሆን ነው ብሎ ኢየሱስ ጌታ ፈጣሪ፣ ድንግል ማርያም እመ ፈጣሪ የጌታ እናት መሆኗን አወቀ። አራተኛው ፍርሃተ ኖሎት፣ እረኞች ሲፈሩ ሲደነግጡ፣ ቤተልሔምን ብርሃን ሲከባት
ላምና አህያ ለጌታ እስትንፋሳቸውን ሲገብሩ ዮሴፍ አየ። አሃ ለካ የተወለደው ሰውና መላእክት ብቻ ሳይሆን እንስሳ ሳይቀር ትንፋሻቸውን የገበሩለት ፈጣሪያቸው ቢሆን ነው ብሎ ኢየሱስ ፈጣሪ የተወለደው ሕፃኑን የወለደችው ድንግል ማርያም ደግሞ እመ ፈጣሪ መሆኗን አወቀ። የበኩር ልጇን ኢየሱስን እስክትወልድ አላወቃትም የተባለው የመጀመሪያው ትርጉም ይሄ ነው። ማንነቷን ክብሯን አልተረዳም ነው። ሁለተኛ የበኩር ልጇን እስክትወልድ አላወቀም ማለት በፈቃደ ሥጋ በሩካቤ ሥጋ አላወቃትም አልተገናኛትም ማለት ነው። ማወቅ የሚለው መገናኘት ነው በፈቃደ ሥጋ። ለምሳሌ አዳም ሚስቱ ሔዋንን አወቀ ቃየልንም ወለደች ይላል ዘፍጥረት 4 ቁጥር 1 ላይ። ሕልቃና ሚስቱ ሐናን አወቀ ሳሙኤልንም ወለደች ይላል አንደኛ ሳሙኤል ምዕራፍ 2 ቁጥር 19 ላይ። ማወቅ የሚለው መገናኘት ነው። ታዲያ የበኩር ልጇን እስክትወልድ አላወቃትም የሚለው ከወለደች በኋላ አውቋታለሁ ማለት አይደለም። ይሄ እስከ ፍጻሜ የሌለው እስከ ነው። ገደብ የሌለው እስከ ነው። ዘላለማዊ እስከ ነው። በመጽሐፍ ቅዱስ ውስጥ እንዲህ አይነት እስከዎች እናያለን። የበኩር ልጇን እስክትወልድ አላወቃትም ማለት ከወለደችም በኋላ ለዘላለሙ አላወቃትም ነው። ለምሳሌ ያህል በሁለተኛ ሳሙኤል ምዕራፍ 6 ቁጥር 23 ላይ ሜልኮል እስክትሞት ድረስ አልወለደችም ይላል። ሜልኮል የዳዊት ሚስት ነች። ዳዊት በታቦተ ጽዮን ፊት ሲዘምር አይተው ናቀችው። ከምናምንቴዎች ጋር እንዴት ትዘላለህ ብላ አንጓጠጠችው። ለታቦት ክብር በመስጠቱ ነቀፈችው። ስለዚህም እግዚአብሔር እስክትሞት ድረስ እንዳትወልድ ማህፀኗን ዘጋ ይላል። ታዲያ ለዚህ ነው ሜልኮል እስክትሞት ድረስ አልወለደችም። እስቲ አስተውሉ። እስክትሞት ድረስ አልወለደችም ማለት ከሞተች በኋላ ወልዳለች ማለት ነው አይደለም። ሰው ከሞተ በኋላ መቃብር ውስጥ አይወልድም። እስክትሞት አልወለደችም ማለት ከሞተችም በኋላ እስከ መጨረሻው ለዘላለም ሳትወልድ ቀረች ለማለት ነው። ድንግል ማርያምንም የበኩር ልጇን እስክትወልድ አላወቃትም ማለት ከወለደች በኋላ አውቋታል ማለት አይደለም። እስከ ዘላለሙ አላወቃትም ነው። ተጨማሪ ጥቅስ እንይ። ማቴዎስ 28 ቁጥር 20 ላይ ኢየሱስ ለደቀ መዛሙርቱ እንዲህ አላቸው፣ ዓለምን ዞራችሁ አስተምሩ፣ በአብ በወልድ መንፈስ ቅዱስም አጥምቁ ካለ በኋላ እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ አለ ይላል። እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ማለቱ ዓለም ካለፈ በኋላ ለያችኋለሁ ማለት ነው? እበትናችኋለሁ ነው? አይደለም። እስከ መጨረሻው እስከ ወዲያኛው አብሬያችኋለሁ ነው። እንዴ እስከ ወዲያኛው አብሯቸው ባይኖርማ ኖሮ ኢየሱስ ክርስቶስ ዮሐንስ 14:2 ላይ እኔ ባለሁበት ደግሞ እናንተም እንድትሆኑ ሁለተኛ እመጣለሁ አይልም ነበር? ለዘላለም አብረን ከጌታ ጋር ነው የምንከብረው የምንነግሰው። ስለዚህ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ማለቱ ሰማይና ምድር እስኪያልፍ ካለፈም በኋላ ለማለት ነው። እመቤታችንንም ዮሴፍ የበኩር ልጇን እስክትወልድ አላወቃትም የሚለው ከወለደች በኋላ አውቋታል ለማለት አይደለም። ለዘላለም ፎርኤቨር አላወቃትም ለማለት ነው። ይሄን ልናስተውል ይገባል። ደግሞ እመቤታችን ከዮሴፍ ልጆች አሏት የምንለው እንዴ ድንግል ማርያም ያለችውን አልሰማንም እንዴ? ምንድን ነው ያለችው? ገብርኤል ሲያበስራት ወንድ ልጅ ትወልጃለሽ ስሙን ኢየሱስ ትይዋለሽ ሲላት እኮ ወንድ ስለማላውቅ ይህ እንዴት ይሆናል ያለችው በሉቃስ ወንጌል ምዕራፍ 1 ላይ ስናነብ ወንድ ስለማላውቅ ነው እንጂ ሳላውቅ አይደለም ያለችው። ሳላውቅ ብትል ኖሮ ኃላፊ ጊዜ ነው ፓስቴንስ ወደፊት ልታውቅ ትችላለች ይባል ነበር። ድንግል ግን ያለችው ወንድ ስለማላውቅ ቁርጥሊና ትንቢታዊ ቋንቋ ፊውቸር ቴንስ ነው የተናገረችው። ወንድ ስለማላውቅ ሐሳቡ እቅዱ የማገባቱ የወንድ ዘር ለመቀበል ምኞቱ ስለሌለኝ እንዴት ሊሆን ይችላል አለችው። በዚህ ሰዓት ነው ገብርኤል መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ይህ የሚወለደው ቅዱስ የእግዚአብሔር ልጅ ነው ሲላት እንደ ቃል ይሁንልኝ ያለችው። ስለዚህ ድንግል ማርያም ከዮሴፍ ልጆች ወልዳለች ብንል አያስኬድም። ውሳኔዋን እዛ ጋር ማየት ያስፈልጋል።
ቁርጥሊና እንዳላት ከቃሏ መረዳት ይቻላል። ደግሞ ድንግል ማርያም ልጆች ወልዳለች ነው ያለው ፓስተሩ። ጽሑፉን ላነብላችሁ። እንዲህ ይላል። ድንግል ማርያም ከዮሴፍ የወለደቻቸው 4 ልጆች ያዕቆብና ይሁዳ፣ ስምዖንና ዮሳ ይባላሉ። እነዚህ ልጆች የጌታ ወንድሞች ተብለው በመጽሐፍ ቅዱስ ውስጥ በተደጋጋሚ ተጠርተዋል ይላል። አስተውሉ ክርስቲያኖች፣ ይሄንን ቃል ለመጀመሪያ ጊዜ የተናገሩት ፈሪሳውያን ናቸው። የጌታ ጠላቶች ኢየሱስ ክርስቶስን ሲቃወሙ ሲነቅፉ የነበሩ ጸሐፍት ፈሪሳውያን እንዲህ አሉት። በአንድ ወቅት ላይ ማቴዎስ 13:53 ላይ ይሄንን ሁሉ ጥበብና ተአምር ከየት አገኘ አሉት። አናቀውም እንዴ? ይሄ የጠራቢው ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹ ሳሉ ፈሪሳውያን ያዕቆብና ይሁዳ፣ ስምዖንና ዮሳ አይደሉም? እህቶቹስ በእኛ ዘንድ የሚገኙ አይደሉምን አሉ። ተሰናከሉበት የሚል ልብ በሉ። ተሰናከሉበት ኢየሱስን እንደ ሩቅ ብእሲ የዮሴፍ ልጅ በማለታቸው ድንግል ማርያምንም ከዮሴፍ ልጆች እንደወለደች አድርገው በማሰባቸው ተሰናከሉ ተብሎ ፈሪሳውያን ተነግሮባቸዋል። ዛሬም ድንግል ማርያም ከዮሴፍ ልጆች ወልዳለች፣ እነዚህ ልጆች የጌታ የሥጋ ወንድሞቹ ናቸው የምትለው ፕሮቴስታንት ቤተክርስቲያን እየተሰናከለች ነው። ጌታ በፍቅሩ ሁላቸውን እንዲጠራቸው የሁልጊዜ ጸሎታችን ነው። ተሰናከሉ ተባላ፣ ተሳሳቱ፣ ካዱ፣ ጌታን በመካከላቸው ድንቅ ሳያደርግ አልፏቸው ሄደ ነው የሚለው። ስለዚህም ድንግል ማርያም ልጆች አሏት የሚለው ቋንቋ የፈሪሳውያን የአይሁድ የተሰናከሉ ሰዎች ቋንቋ እንጂ መንፈስ ቅዱስ የገለጠለት የአማኝ ሰው ቋንቋ አይደለም። ኤልቪዲየስ ያ ከሃዲ ነው ይሄን ቃል በ380 ለመጀመሪያ ጊዜ ተናገረው። ጄሮም ግን አውግዞታል፣ መልስ ሰጥቶታል። ዛሬም ወንድሜ ፓስተሩ እባክህን ትምህርት የተሳሳተ ነው፣ ወደ እውነት እንድትመጣ መንፈስ ቅዱስ ይርዳ። የጌታ ወንድሞች የተባሉት ግን ለምንድን ነው ቢባል አብረውት ስላደጉ የዮሴፍ ልጆች ናቸው እኮ እነዚህ ልጆች። ከሟቹም ውስጥ የወለዳቸው አብረው ከጌታ ጋር ስላደጉ አንድ ቤት ውስጥ ስለኖሩ ግን ወንድሞቹ ተብለዋል። ማርያም በሥጋ ስለወለደቻቸው አይደለም። ደግሞ በመጽሐፍ ቅዱስ ውስጥ አንድ ቤት ውስጥ አብሮ የሚኖር ሰው ወንድም ይባባላል። ዘፍጥረት 13 ቁጥር 8 እንይ። አብርሃም ሎጥን እኛ ወንድማማቾች ነን፣ በእኔና በአንተ በረኞቼና በረኞች መካከል ለምን ጸብ ይነሳል አለው። አብርሃምና ሎጥ የሥጋ ወንድሞች አይደሉም፣ ግን አንድ ቤት ውስጥ ስለኖሩ ወንድሜ አለው። ኢየሱስም ከነዚህ 4 ልጆች ጋር አብሮ ስላደገ ወንድሞቹ ተባሉ፣ ግን በሥጋ ማርያም ስለወለደቻቸው አይደለም። በመጽሐፍ ቅዱስ ውስጥ የሚገርማችሁ የሀገር ልጆች ራሱ ወንድም ይባላሉ። ለምሳሌ ያህል ዘጸአት 2 ቁጥር 11 ላይ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ ይላል። ወደ ወንድሞቹ፣ ወደ ወገኖቹ፣ ወደ ሕዝበ እስራኤል ከፈርዖን ቤት እምቢ ብሎ ከሕዝቡ ጋር መከራን ለመቀበል ወጣ ይላል። ወንድሞቹ ተባሉ፣ ወገኖቹ። ኢየሱስም 4ቱ ወገኖቹ ናቸው። በሥጋ አብረው ታድገዋል። ስለዚህ ወንድሞቹ ተባሉ። ደግሞ በመጽሐፍ ቅዱስ ውስጥ የሚዋደዱ ጓደኛሞች ወንድም ይባባላሉ። ለምሳሌ ያህል 2ኛ ሳሙኤል ምዕራፍ 1 ቁጥር 26 ላይ ዳዊት ዮናታን ሲሞት እንዲህ ብሎ አለቀሰ። ወንድሜ ዮናታን ሆይ እኔ ስላንተ እጨነቃለሁ፣ በእኔ ዘንድ ውድህ እጅግ የተለየ ነበር አለ ይላል። ዮናታን የሳኦል ልጅ ነው እንጂ የእሴይ አይደለም። ዳዊት የእሴይ ልጅ ነው፣ ግን ወንድሜ አለው። ለምን? ይዋደዱ፣ ይፋቀሩ፣ እጅግ ይከባበሩ ነበር። ኢየሱስም የነዛ 4 ልጆች ወንድም ተባለ፣ እነሱም ወንድሞቹ ተባሉ። ለምን? ተዋደው ነው ያደጉት። ተፋቅረው ነው፣ ተናክሰው አይደለም። ተቧጭረው ተፈነካክተው አይደለም። በአንድ ቤት ውስጥ የኖሩት ከልጆቹ ጋር ተከባብረው ተዋደው ስለነበር ወንድሞቹ እየተባሉ በመጽሐፍ ቅዱስ ውስጥ በተደጋጋሚ ተጠርተዋል። ስለዚህ ድንግል ማርያም ከዮሴፍ ሌሎች ልጆች ወልዳለች የሚለው የተሳሳተ
የክህደት ትምህርት ነው። እግዚአብሔር ከዚህ አይነት አስተምሮ ይጠብቀን። እንግዲህ የእግዚአብሔር ልጆች ሁላችሁ በቀጣዩ በክፍል 2 ካሴት ላይ ስለ እመቤታችን አማላጅነት በስፋት መጽሐፍ ቅዱስን መሰረት አድርገን በተለያየ ክህደት ውስጥ ላሉ ወገኖቻችን መልስ ስለምንሰጥ እግዚአብሔር ለዛች ቀን ሁላችንን በሰላምና በጤና ያደርሰን። የጌታ ቸርነት የድንግል አማላጅነት ከሁላችን ጋር ለዘላለም ጸንቶ ይኖር። አሜን። ወስብሐት ለእግዚአብሔር።